የቲና ሴራ ነው። እኔ እንጃ አባዬ፣ ግን እሷም እርዳታ አለበት። እስካሁን እያታለለችን ነበር ማለት ነው? አዎ እንደዛ ነው። ስለዚህ ራሷ ባመጣችው ነገር ራሷን እናጠምዳታለን። እንዴት አድርገን? ስለዚህ እኔ ልጅ ዛሬ ማታ ወደ ውጭ ማንም ሰው እንዳይወጣ ራሳችን የሆነ ነገር አዘጋጅተን እናሳልፋለን። ከዛስ አባዬ? ከዛ የሚሆነውን እነግራቸዋለሁ። ሂጂ ግቢ፣ እኔ አናግሬያቸው እመጣለሁ። እሺ አባዬ። እንዴ ምን ችግር አለው ካሌብ? ለአንድ ቀን እኮ ነው። ሂዱ። አትወጪም? ዳኒ በእናታችሁ እኔ ስክር ማለት አምሮኛል። ስለዚህ በዚያው ደስታችን እናጣጣም። እሺ እንውጣ። አይ እኔ አልሄድም። ሁላችሁም አትሄዱ እኮ። ለምን? ዛሬ እዚህ ቤት ማታ ፕሮግራም አለ። ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም። ቆይ የምን ፕሮግራም ነው ያለው? አላውቅም፣ ግን አባዬን ያዘጋጀው ማታ እዚህ ቤት ፕሮግራም ይኖራል። ባይሆን ይሄ ያስማማኛል። እንዴት አያስማማን? ታዲያ ለዝግጅቱ የሚሆነውን ነገር እናምጣ። ዳኒ መጣው። በቃ የኔ ፍቅር። እንዴ ካሌብ፣ ዝግጅቱ ምን እንደሆነ ሳናውቅ? ዝግጅቱ ምንም ይሁን እኛ ግን ፈታ ማለት አለብን። ዳኒ ና ይዘን እንምጣ። እሺ መጣ የኔ ፍቅር። አንቺ በዛሬ ቀን የምን ዝግጅት ነው? ምን ነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽ እኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስትይኝ ግራ ገብቶኝ ነው። ዝም ብለሽ የተጠየቅሽውን መልሽ። እኔ አላውቅም፣ ብቻ አዘጋጅ ነው የተባልኩት። ብዙ የሚያመሹ ይመስልሻል? አዎ ይመስለኛል። ስለዚህ ዳኒና ኤደን እዚህ ነው የሚያደርስ ማለት ነው? አዎ። ምን ነው? ለእኔ ነው ያስጠሉኝ። ቆይ የቤተሰብ ዝግጅት አልተባለም እንዴ? እነሱ ምን ያደርጋሉ? አንቺ አይደለሽ እንደ ቤተሰብ ያደረግሻቸው? ወሬኛ፣ ዝም ብለሽ ስራሽን ስሪ። ነገረኛ። ያልታሰበ ነገር ተፈጥሯል። ምን? ዛሬ ቤት ዝግጅት አለ። ስለዚህ ማንም አይወጣም። ፕሮግራሙ ምንድን ነው? ማለት መጠጥ አለው ይመስለኛል። ስለዚህ እኛ ስራችን መስራት እንችላለን እኮ። እንዴት? በሌሊት ሁሉም ሰው ሰክረው ሲተኙ እኔ ገብቼ በትራስ አፍኜ ገላግለዋለሁ። ቆይ ሰው ቢነቃብንስ? ማንም እንዳይነቃ ማድረግ እኮ ያንቺ ኃላፊነት ነው። ለተንኮል የተፈጠረችው ቲና እንግዲህ ያሰበችው ሀሳብ አልተሳካላትም። በድጋሚ ከሽፎባታል። ሁሉ ጊዜ የሆነ እነሱን ለማጥፋት እነሱ ላይ አደጋ ለማድረስ ብዙ ጊዜ ታቅዳለች። ነገር ግን አንድም ቀን ተሳክቶላት አያውቅም። እንግዲህ አባባን ለማስገደል እቤት ውስጥ ቀጥ ብላ አምጥታው ነበረ። በመጀመሪያ ቀድማ ትሁት ስላየቻት ለአባባ ስለነገረቻቸው አባባም እንግዲህ በሚገባ ጥንቃቄ አድርገው ችግር የለውም ምን እንዳሰበች እሱን እንደርስበታለን፣ ብቻ ማንም ሰው ከቤት እንዳይወጡ ቤት ውስጥ ዝግጅት እናደርጋለን፣ ምን እንደሚፈጠር እናያለን ብለው ነበር። እንግዲህ መጠጥ እየጠጡ አስመስለው እሷን አታለው ደልለዋታል። እሷ በእነሱ ቤት እንግዲህ ሰክረዋል በማለት እሱን ጠርታ ቤት ውስጥ ስታመጣ፣ ነገር ግን አባባ ፎቅ ላይ ስለነበሩ እታች ምን አይነት ሰው እንደሚመጣ ተከታትላችሁ ቤት ውስጥ ሲገባ ተከታትላችሁ ትገባላችሁ ብለው እታች ጠባቂ አስቀምጠው ስለነበረ እንግዲህ ቲና እና እንዲሁም ደግሞ ትሁትን እወስዳለሁ ብሎ የመጣው ሰውዬ በገቡበት ጉድጓድ በቆፈሩት ጉድጓድ ገብተዋል ማለት ነው። ምንም ነገር አልተሳካላትም፣ ሊሳካላትም አይችልም ልፊ ቢላት እንጂ። እንግዲህ አባባ ዳኒንና ኤደንን ነበር ለማስገደል ያሰበችው ዛሬ ላይ። ከዚህ ቤት ወጥተው ወደ ቤታቸው በሚሄዱበት ሰዓት ፎቷቸውን አሳይታ ሁለቱንም ለማስገደል ነበር። ነገር ግን ማንኛቸውም እንግዲህ ከሞት ተርፈዋል። በመጀመሪያ ትሁት ቀድማ ስላየች የሁላቸውንም ለማትረፍ ችላለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ሳምንት ቲና ሻይ ሰርታ ለሁላቸውም መርዛ ልሰጣቸው ብላ ወስዳላቸው ነበረ። ሻይ በማፍላቷ ትሁት በጣም ተገርማ ዛሬ እንዴት ነው ስትል፣ እንዴ እኔን እንዴት አድርገሽ ነው የምታስብኝ ስትል ነበር። ሁላቸውም እንዴ ዛሬ እኮ ያልተጠበቀ ነው፣ አንቺ ትሰሪያለሽ ብለን እኮ ሁላችንም አልጠበቅነውም ነበር ሲሏት፣ እንግዲህ ሻዩ ትኩስ ስለነበረ ቀዝቀዝ ይበል ብለው ለሁላቸውም ሰጥታቸው፣ ትሁት እንዳጋጣሚ ቆይን ያልጠጣም ስራ አለኝ ብላ ወደ ኪችን ገብታ ሻይ ያደረገችበትን ስፍራውን ስታየው
የሆነ ዱቄት ነገር አለ ማለት ነው። ያንን ነገር ደግሞ ሄዳ ስታየው ያው በጣም ደንግጣ ስለነበረ ስትገባ እርግጠኛ ነኝ ይሄ ሻይ የሆነ ነገር አለው በማለት እንግዲህ ሊጠጡ ብድግ ሲያደርጉ እንዳትጠጡ በማለት እንዲህ መሆንሽ ትሁት ሁላቸውም ደንግጠው መሆነሽ ነው ብለው ቢሏት በቆሻሻ ውሃ ነው እና ያፈላችው እንዳትጠጡ ስትላቸው ዳኒ መጀመሪያውኑ አንቺ ነሽ እንዳያፈላሽው ብዬ ጠይቄሽ ነበር፣ አንቺ የሰራሽው ነገር ምን ጥሩ ይሆናል ብሎ ሲፎግራት ስለነበረ ቀድሞውንም ይኸው ያልኩት ነገር ሲላት ነበረ። ያሰበችው ነገር ስላልተሳካለት በጣም ተናዳ እንግዲህ ወደ ኪችን ይዛው ከገባች በኋላ ሻዩን ትሁትን አንቺ ምን እየሰራሽ ነው ስትላት ምን ሰራሁ ስትል ነበረ እንግዲህ ትሁት ማለት ነው። ቆይ ባልሰራልሽ ስትላት አንቺ ሁልጊዜ ነው ባልሰራልሽ እምትይው ብላ እንግዲህ አንገቷን ዘላ ልገያቸው ነበረ አደለ እኔ ባልደረስ ኖሮ ብላ አንገቷን አንቃ በያዘችበት ሰዓት ልቀቅኝ እያለች እየታገለች እንግዲህ ካሌብ ደህና ደሩ ለማለት ትሁት ደህና ደሩ ምንድነው የተፈጠረ ችግር አለ እንዴ ብሎ ሲላቸው ትሁት ምንም የተፈጠረ ነገር የለም ብላ ስትል እሷ ዝም ስትል ምንድን ነው ሲል በድጋሚ ትሁት እኔም ጋር ምንም የተፈጠረ ነገር የለም ጠይቃት እሷን ስትል እንግዲህ እሷን ሲጠይቃት ምንም የለም ብላ ምክንያቱም ብትናገር የመጨረሻዋ ነው የሚሆንላት ስራዋ የራሷ ተንኮል ስለሆነ ምንም የለም በማለት እንግዲህ እሱ ገብቶ እንዲተኛ ካደረጉት በኋላ ቲናም ድጋሚ እንዲህ አይነት ነገር አምኜሽ ነበረ፣ ድጋሚ እንዲህ አይነት ነገር ታደርጊያለሽ ብዬ አልጠበቅኩሽም ነበረ ስትላት ትሁት ወግጄ ማን አንቺ ጋር እንትን ይላል በአንቺ ቤት እኮ አሁን በቃ አምነሽ ሞተሻል አይደለ ከርፋፋ ከረፈፍ ብላ ሰልባት ስትሄድ ችግር የለውም ሁሉ ጊዜ ነው አንቺ እንደዚህ እያልሽ ጥፋት ላይ የምትመለሽው አንቺም ማመንድሮንም ይሄው ነው ስትላት እንግዲህ በጣም ተናዳ ቲና ተኛችበት ድረስ እየሄደች ሌሊት ስታስደነግጣት ነበረ። ትሁትን ማለት ስላልተሳካላት በጣም እርር ቀጥል ድብን ነው ያለችው ማለት ነው። ቲና እንግዲህ ከነጋላት ቀጥ ብላ ወደ ትሁትን የሚፈልጋት ሰውዬ ጋር ከሄደች በኋላ በጣም ተናዳና ተበሳጭታ ሆነሽ ነው ብሎ ሲላት ያቺ ትሁት የምትባለውን ቢሻህ ውሰዳት፣ ቢሻህ የሆነ ነገር አድርጋት፣ የሆነ ነገር እንዳላደርግ እቤት ውስጥ መሰናክል ሆናኛለች፣ የሆነ ነገር አድርጌ በቃ ተሳካልኝ ሲል መጨረሻ ላይ ታበላሽብኛለች እና እሷን ሴትዮ ወደዛ በልልኝ ስትለው አንቺ የምትናገሪውን ንግግር አሳምሪ፣ ትሁቴን ምንም ነገር እንድትይ አልፈልግም ብሎ ሲላት እና ታዲያ እኔ የምሰራውን ስራ እያበላሸችብኝ እስከ መቼ ድረስ ነው? አሁን እኮ ሰውየውን ልገለው ምንም አልቀረኝም ነበረ፣ ግን ነቃችብኝ ሻዬ መርዤ ልሰጠው ስል ብሎ ታዲያ ያንቺ ጥፋት ነው እንጂ የእሷ ነው እንዴ? እሷን ምንም እንድትይ አልፈቅድልሽም በማለት እንግዲህ አፏን ዘግቶ እንግዲህ እቤት ውስጥ ያለውን ነገር እየተከታተልሽ ንገሪ ብሎ ስላላት እሺ ብላ ወደ ቤት ተመልሳ ስትመጣ ኤደን እና ዳኒ በቃ ተቃቅፈው ምናምን ደስ በሚል ሁኔታ ስታያቸው በጣም ተናዳና ተበሳጭታ ቀጥ ብላ ደውላ ጠርታው ወደ ሰፈር መጥቶ ስለነበረ እንደ አጋጣሚ ትሁት ደግሞ ሱቅ እየሄደች ባለ ሰዓት ቲናና የሷ ሰውዬ እያወሩ ስታያቸው በጣም ደንግጣ አሃ እስከ መጨረሻው እየተከታተለች ስለነበረ ፎቶም ስታሳየችው ስለነበር ዛሬ ደግሞ የማንን ፎቶ ነው የምታሳየው? አንቺ ማመኔ እንዴት ነው ግን አንቺ እሱ ልታገኙ የቻልሽው? በአንቺ ምክንያት ነው እንጂ እዚህ ሰፈር ሊመጣ የቻለው በጭራሽ እሱ ይህን ሰፈር አውቆ አይደለም የመጣው፣ በአንቺ ሴራና በአንቺ ተንኮል ነው በማለት በጣም ተናዳ እየሄደች በነበረበት ሰዓት አባባን ስታገኛቸው አባባን እንግዲህ አባዬ ዛሬም ችግር ተፈጥሯል ስትል የምን ችግር? የሆነ ነገር የሚፈጠር ይመስለኛል ዛሬ ማታ ብላ ስትል እንግዲህ አባባ ቀልድ መስሏቸው ትሁቴ ዛሬ ደግሞ አንቺ መቀባጀር ጀመርሽ እንዲመጠንቆል ጀመርሽ ብለው ሲሏት አባባ እኔ እየቀለድኩኝ አይደለም የምሬን ነው ስትል እንዴት በምን ምክንያት ብለው ሲሏት ቲናንና የኔን ሰውዬ አገኘኋቸው ስትል በጣም ነበር አባባ የደነገጡት። እንዴት ይሄ ሊሆን ቻለ? እሱ ጋር ትገናኛለች ማለት ነው። ስለዚህ በእሷ ምክንያት ነው፣ እሷ ናት እየሰራችልን ያለችው
አየሽ እሷ ማመን እኮ የሆነ ድሮ እኔ ተሷ ውጭ ሌላ ሰው ማንም ሊያስገድለኝ እንደማይችል አውቄያለሁ። ያኔም በአንቺ ያደረጉት እንጂ መጀመሪያ እሷ አስባበት ነበረ። ቀድማ አግኝታው ነው ማለት ነው ልታስገድለኝ የነበረው አልተሳካላትም እንጂ ብለው ሲሉ አባባ አዎ ልክ ነህ በማለት እንግዲህ ትሁቴ አንቺ ምንም አትደንግጪ፣ ዛሬ ማታ ከቤት ማንኛቸውንም ሰው እንዳንወጣ ቤት ውስጥ ራሳችንን ለማዝናናት አድርገን እስኪ የሚሆነውን ነገር እናያለን። ማንኛቸውም እንዳይወጡ እኔ ነገሮችን አስተካክዬ ወደ ቤት እመለሳለሁ ብለው ሲሏት እሺ በማለት እንግዲህ ወደ ቤት ስትመጣ እንደ አጋጣሚ ሁላቸውም ካሌብም ኤደን ዳኒ ሁላቸውም ተሰብስበው የተጫወቱ ባሉበት ሰዓት ቲና መጥታ የሰርግ ሁኔታ በጣም የሳቁና የተጫወቱ ስለነበረ ስለምን እያወራች ነው ስትል ስለ ሰርጉ እያሰብንና እያወራን ነው ብላ ስትላት ኤደን ስለ ሰርግ እኮ እንዲሁ ዝም ብሎ አይታሰብም። ለምን ከቤት ወጣ ብለን እየጠጣን ወዝወዝ እያን አናስብበትም? አትወጡም? መጠጣት በጣም አምሮኛል፣ ስለዚህ እንውጣ ብላ ስትል መጀመሪያውኑ ካሌብ እኔ ከቤት አልወጣም ብሎ ሲል ዳኒና ኤደን ግን ችግር የለውም በደስታ ብለው ሲል እንደ አጋጣሚ ትሁት እየሰማቻቸው ስለነበረ መጥታ ማንኛቸውም ዛሬ ከቤት አትወጡም ብላ ስትል እንዴት ብለው ሲሉ ዛሬ እዚህ ቤት ዝግጅት አለ አባዬ ብላ ስትላቸው ካሌብ እንዴት እኛ ሳንሰማ ምን አይነት ዝግጅት ነው ብሎ ሲላት ካሌብ እሱን አላውቅም፣ ግን አባዬ ዛሬ ዝግጅት አለ ብሎኛልና ማንኛቸውም አትወጡም ከቤት ብላ ስትላቸው በድጋሚ እንግዲህ ከቤት ይዛ ወጥታ ለማስገደል ነበረ ሀሳቧ፣ አልተሳካላትም። በድጋሚ ሲከሽፍባት ቆይ ምን እያደረግሽ ነው? ምን እየሰራሽ ነው? ስትላት ትሁትን ምን አደረግኩ ደግሞ ምን ሰራው ስትል ምን እያደረግሽ ምን ለማድረግ እየሞከርሽ እንደሆን ታውቆሻል ስትላት እኔ ምንም ለማድረግ አልሞከርኩም እና ዛሬ ኤደንና ዳኒ ከቤት አይወጡም ማለት ነው ስትላት አዎ እንዴት ለምን ስትል እንዲህ መጀመሪያ እኮ አንቺ ነሽ ያመጣሻቸው እዚህ እኮ ከቤተሰብ ውጭ ማንም አይታደምም ብላችኋል አይደለ ስትላት እነሱም እኮ ቤተሰብ ናቸው፣ ቤተሰብ ያደረግሻቸው ደግሞ አንቺ ነሽ ያመጣሻቸው ስትል ዝም በይ ነገረኛ ብላ እንግዲህ ሰድባት ስላልተሳካላት ቀጥ ብላ ነገር ለመናገር ስትል ነገረኛ ራሷ ነገረኛ ግን ትናን ነገረኛ ነቻት ማለት ነው። እንግዲህ እሷ ልትነግረው በምትሄድበት ሰዓት ዳኒና ካሌብ እፈልጋቸዋለሁ ብለው አባባር ጠርተዋቸው ስለነበረ ቲና ያሰበችውን ነገር በሚገባ ነግረዋቸው ሶስታቸው ሲመካከሩ እሷም እንግዲህ ያሰብኩት አልተሳካም ችግር መቷ ስትል የምን ችግር ብሎ ሲላት ዛሬ ማንም ሰው ከቤት አይወጣም እቤት ውስጥ ዝግጅት አለ ብለዋል እና ማንኛቸውም እንዳትወጡ ተብለዋል፣ ስለዚህ አልተሳካም ስትል እንዴት ነው ዝግጅቱ መጠጥ ምናምን ያለው ይመስልሻል እንዴ ብሎ ሲላት ይመስለኛል ስትል ይሄማ እንግዲህ ቤት ውስጥ በሚገባ ሁላቸውንም አጠጫቸውና ከሰከሩ በኋላ ሌሊት እኔ መጥቼ በትራስ አፍነዋለሁኝ እገለዋለሁ ብሎ ሲላት እንዴት ስትል ብቻ ማንኛቸውም እንዳይነቁ ማድረግ ያንቺ ስራ ነው የኔ ስራ አይደለም ብሎ ሲላት እሺ እሞክራለሁ ብላ ይህንን ደግሞ ማንም ሰው እንዳይነቃ የማድረግ ስራ ያንቺ ስራ ነው ብሏት እሺ ብላ ወደ ቤት ተመልሳ መጥታለች። እንግዲህ እነሱም የሚጠጣ አስካሪ መጠጥ መስለው እሷን በደንብ ለእሷ የሚያሰክረውን ሰጥተው እነሱ ግን የማያሰክር መጠጥ አጠገባቸው አስቀምጠው ከዛ እየጠጡ አስካሪ መጠጥን እሷ እየቀዳች ብሰጣቸውም ነገር ግን እነሱ ማንኛቸውም አልነኩም። ምክንያቱም ምን እንደሚመጣ ጠንቅቀው ስለሚያውቁ እያስመሰሉ ስለነበረ በእሷ ቤት አሁን የምር እየጠጡ ነበር የመሰላት። ነገር ግን ማንኛቸውም መጠጥ አልጠጡም ማለት ነው። እንግዲህ በጣም እየተጫወቱ እየተዝናኑ ባሉበት ሰዓት ፈታ እያሉ ባሉበት ሰዓት እነሱ እየተዝናኑ እንደሆነ በእሷ ቤት አታውቅም። እሷ ብቻ ብልጥ፣ እሷ ብቻ አራዳ፣ ከእሷ በላይ አራዳ የለም። እንግዲህ ሰክረዋል ብላ ለራሷ ስለሰከረች እነሱም ሰክረዋል ብላ ደውላ ስትጠራው
እሺ በማለት እሱም እያሰከሰከ ሲመጣ ነገር ግን ቤት ውስጥ ያልጠበቀው ነገር ነው የገጠመው። ሁላቸውም ተዘጋጅተው አባባ መሳሪያቸውን አዘጋጅተው ስለነበረ የጠበቁት ልክ ቤት ውስጥ ሲገባ እሷ ብቻዋን ሰክራ ሌሎቹ ሳይሰክሩ ሲያገኙ እታችም ሰው ስለነበረ እሱ ሲገባ ተከታተላችሁት ነው ዛሬ ማምለጥ የለበትም ብለው ስለነበረ አባባ ቤት ውስጥም ተዘጋጅተው ነው የጠበቁት። ከታችም እንደዚሁ ሰው ስለነበረ ያላሰበው ነገር እሱ እገላለሁ ብሎ ሲመጣ ወጥመዳቸው ውስጥ በሚገባ ሰተት ብሎ ገብቶላቸዋል ማለት ነው። ምንም አልተሳካላቸውም ሁላቸውም። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ ቻናል ለሰያና አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ጠብቃችሁ መልካም ጊዜ ይሁንላችሁ።